ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ሐምሌ 7 ቀን 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። በሚኒሶታ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደረሰበት የእሳት አደጋ በከፊል ወድሟል። በአሜሪካ ሚኒሶታ ሮዝ ማውንት የሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ትናንት ሰኞ በደረሰ ከባድ የእሳት አደጋ በከፊል መውደሙ ተነግሯል። እሳት አደጋው በጀመረበት ወቅት ህንጻ ውስጥ ሰው ስላልነበረ የህይወት መጥፋትም ሆነ የአካል ጉዳት አልደረሰም ተብሏል። 4 የአካባቢው የእሳት አደጋ ኃይሎች ተረባርበው እሳቱን ያጠፉት ሲሆን የከተማው ፖሊስና የሚኒሶታ ስቴት የእሳት አደጋ መርማሪዎች የአደጋውን መንስኤ ለማወቅ ምርመራ ጀምረዋል ተብሏል። የፍቅረኛዋን እናት በዘነዘና የገደለችው ተከሳሽ በ23 ዓመት እስራት ተቀጣለች። በምዕራብ አርሲ ዞን ነገሌ አርሲ ከተማ ፍቅረኛዬ ሌላ ሴት ሊያገባ ነው በሚል በበቀል ተነሳስታ የፍቅረኛዋን እናት የገደለችው መሰረት ወርቅነህ በ23 ዓመት ጽኑ እስራት ተቀጣለች። ተከሳሽ መሰረት ወርቅነህ ጉተማ ሂርጳ ከተባለ ወጣት ጋር ለ4 ዓመታት በፍቅር ከቆየች በኋላ ወጣቱ ሌላ ሴት ሊያገባ መሆኑን ሰምታለች። በዚህም በመናደር ሰርጉ 1 ሳምንት ሲቀረው የወጣቱን እናት የ60 ዓመቷን ወይዘሮ ሚኒሉ ሴፉን በርበሬ ያሰጣለታለው በሚል ማታለያ ወደ ቤታቸው ተወስዳቸዋለች። እዚያም በብረት ዘነዘና ጭንቅላታቸውን ደጋግማ በመምታት ህይወታቸው እንዲያልፍ አድርጋለች። ከወንጀሉ በኋላ አስከሬኑን በውሃ ማጠራቀሚያ ውስጥ በመክተት በማግስቱ ታናሽ ወንድሟን ዳንኤል ወርቅነህን በማሳተፍ አባቷ አጓሮ ውስጥ በሚስጥር ቀብረዋታል። የሟች መጥፋት ያሳሰበው ልጃቸው ለፖሊስ ባደረገው ጥቆማ ተከሳሾቹ ተይዘው ወንጀሉን አምነዋል። የምዕራብ አርሲ ዞን ከፍተኛ ፍርድ ቤት የድርጊቱን ጨካኝነትና ነውረኝነት ከግምት ውስጥ በማስገባት አንደኛ ተከሳሽን መሰረትን በ23 ዓመት እስራት ወንድሟን ዳንኤልን ደግሞ በወንጀል በመሸሸግ በ1 ዓመት ከ9 ወር እስራት እንዲቀጡ ወስኖባቸዋል። በማዕከላዊ ኢትዮጵያ ጉራጌ ዞን ለአንድ ቴሌቪዥን 850 ብር ታክስ መጠየቁ ተሰማ። በማዕከላዊ ኢትዮጵያ ጉራጌ ዞን ወልቂጤ ከተማ ከፌዴራል መገናኛ ብዙሃን ነው የተላክነው እያሉ ቤት ለቤት በመዞር የዲሽ ሳህን እየቆጠሩ በአንድ ቴሌቪዥን 850 ብር ከእያንዳንዱ ሰው ታክስ እያስከፈሉ መሆኑን ነዋሪዎቹ ተናግረዋል። የኢትዮጵያ መገናኛ ብዙሃን ዓመታዊ ቴሌቪዥን ግብር 120 ብር ሲሆን ከመብራት ክፍያ ጋር 10 ብር በየወሩ እንዲከፈል ተደርጓል ብለዋል። የመገናኛ ብዙሃን ባለስልጣን ሁሉም የበየነ መረብ ጣቢያዎች እንዲመዘገቡ ሊያስገድድ መሆኑን አስታውቋል። ባለስልጣኑ የበየነ መረብ ጣቢያዎች ተመዝግበው ብቻ እንዲሰሩ ለማስቻል የመገናኛ ብዙሃን አዋጁን ለማሻሻል ቅድመ ዝግጅት እያደረገ እንደሚገኝም ገልጿል። አዋጁ የበየነ መረብ ጣቢያዎችን ምዝገባ በፍቃደኝነት ላይ ብቻ እንዲሆን የሚፈቅድ ነው ብሏል። በዚህ ምክንያት ፌስቡክን፣ ቲክቶክንና ዩቲዩብን በመሳሰሉ የማህበራዊ መገናኛ ዘዴዎች ይዘቶችን የሚያስተላልፉ አብዛኞቹ ድርጅቶችና ግለሰቦች የምዝገባ የምስክር ወረቀት ሳይወስዱና እውቅና ፈቃድ ሳያገኙ እየሰሩ እንደሚገኙ ባለስልጣኑ ጠቅሷል። የፌዴራል ዋና ኦዲተር በ2018 በመስኖና ቆላማ አካባቢ ሚኒስቴር ስር በተከናወኑት የወለመልና የጨልጨል የመስኖ ፕሮጀክቶች ላይ ባካሄደው የክዋኔ ኦዲት ከፍተኛ ህዝብ ገንዘብ ብክነትና የውል ጥሰት መፈጸሙን ይፋ አድርገዋል። በዚህም በኦዲት ግኝት እንደተረጋገጠው ከሆነ የዋጋ ማስተካከያ አይፈቀድም የሚለው የውል ድንጋጌ ተጥሶ በተደረጉ ማሻሻያዎች 3.69 ቢሊዮን ብር የሚደርስ ህገወጥ ጭማሪ ወጪ ተደርጓል ነው የተባለው። ለባለስልጣኖች የሚሆን የቅንጡ መኪናዎች ግዢ በጨልጨል ፕሮጀክት ውስጥ በውል ያልተካተቱ ከ132 ሚሊዮን ብር በላይ የፈጁ የ2023 ሞዴል ቅንጡ ተሽከርካሪዎች ተገዝተው በተቋራጭ እጅ እንዲገቡ ተደርጓል ነው የተባለው። የ75 ሚሊዮን ብር የመስክ ተሽከርካሪዎች ግዥ የተጠናቀቀ ግንባታ ተደርገው በተጨበረበረ ጊዜያዊ የክፍያ ማረጋገጫም ተፈጽሟል ተብሏል። ፕሮጀክቶቹ ያላዋጭነት ጥናት በመጀመራቸውና በደካማ ክትትል ምክንያት ከ38 ወራት በላይ የዘገዩ ቢሆንም በሚኒስቴሩ በኩል ምንም አይነት የመዘግየት ቅጣት አልተጣለም። የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርት መስጠቱንና ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን አስታውቋል። በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ በመሰብሰብ ከፍተኛ ስኬት ማስመዝገቡን ገልጿል። በበርካታ ሀገራት ፓስፖርት የዜግነት ግዴታና ማንኛውም ዜጋ መውሰድ ያለበት ጉዳይ ቢሆንም በተጋነነ ዋጋ እንደማይሰጥ ይሰማል። በኢትዮጵያ ግን ፓስፖርት ዋነኛ መንግስታዊ የገቢ ምንጭ መሆኑን በርካቶች ትችት ያቀርቡበታል። የጀርመኑ መኪና አምራች ኩባንያ ቮልስዋገን 100 ሺህ ሰራተኞችን ሊቀንስ ነው ተባለ። የጀርመኑ ግዙፍ የመኪና አምራች በታሪኩ ትልቅ የተባለውን ታሪካዊ መዋቅራዊ ለውጥ በማድረግ በዓለም አቀፍ ደረጃ እስከ 100 ሺህ የሚደርሱ ሰራተኞችን ሊቀንስ እንደሚችል ዋና ስራ አስፈጻሚ ኦሊቨር ብሉሜ አረጋግጠዋል። እንደ ዩሮኒውስ ዘገባ ከሆነ ኩባንያው ከዚህ ቀደም በጀርመን ብቻ
50,000 ሰራተኞችን ለመቀነስ አቅዶ የነበረ ቢሆንም አሁን ግን የቅነሳው እቅድ በከፍተኛ ደረጃ ጨምረዋል። ለዚህ አስደንጋጭ ውሳኔ ዋነኛ መንስኤ የሆነው የኩባንያው የትርፍ መጠን ማሽቆልቆልና በተለይም በቻይና ገበያ ያለው ሽያጭ በ26 በመቶ በመቀነሱ ነው ተብሏል። እንደ ስራ አስፈጻሚው ገለጻ የቮልክስዋገን የስራ ማስኬጃ ወጪ ከተወዳዳሪዎቹ በ20 በመቶ ከፍ ያለ በመሆኑ ወጪን መቀነስ ግድ ሆኗል ብለዋል። የቻይና መኪና አምራቾች እያደረጉት ያለው ጠንካራ ውድድርም በአውሮፓውያኑ ኩባንያዎች ላይ ከፍተኛ ጫና ፈጥሯል። ይሁንና አንዳንድ ተንታኞች ይህ ቁጥር ለሰራተኛ ማህበር ድርድር የቀረበ ስልት ሊሆን ስለሚችል የመጨረሻው የቅነሳ መጠን ሊያንስ እንደሚችል ይገምታሉ። የኢራን ፕሬዝዳንት መሐመድ አህመዲ ነጃድ ከእስራኤል ጋር በሚስጥር ሲገናኙ ነበር በሚል በቁም እስር ላይ መዋላቸው ተሰምቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ አህመዲ ነጃድ ከእስራኤል የደህንነት ተቋም ሞሳድ ጋር ግንኙነት መመስረታቸውን የሀገሪቱ አብዮታዊ ጠባቂ ጦር ደርሶበታል። እስራኤል አህመዲ ነጃድን በሚስጥር በመመልመል የአሁኑ የኢራን መንግስት በሚወድቅበት ወቅት ሀገሪቱን እንዲመሩ የማዘጋጀት እቅድ እንደነበራት ተገልጿል። እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ በሃንጋሪ ቡዳፔስት በተካሄደ የአየር ንብረት ጉባኤ ላይ የአሁኑ የሞሳድ ዳይሬክተር ዴቪድ ባርኔያ ከአህመዲ ነጃድ ጋር በሚስጥር መገናኘታቸው ተመላክቷል። በተጨማሪም እስራኤል ለአህመዲ ነጃድ ቃል አቀባይ ከፍተኛ የገንዘብ ክፍያ መፈጸሟ ተነግሯል። የቀድሞ የቅርብ አማካሪያቸው አብዶል ሬዛ ዳቫሪ እንደገለጹት አህመዲ ነጃድ ይህንን ያደረጉት ለገንዘብ ሳይሆን ወደ ስልጣን ጫፍ ለመመለስ ባላቸው ከፍተኛ ምኞትና አሁን ባለው የኢራን የፖለቲካ ስርዓት ላይ እምነት በማጣታቸው ነው ተብሏል። በአሜሪካና በኢራን መካከል ያገረሸው ጦርነት በመባባሱ የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በእስያ ገበያ የነዳጅ ዋጋ ጭማሪ ያሳየ ሲሆን አንድ ብሬንት ድፍድፍ ነዳጅ ዋጋ በ1.9 በመቶ አሻቅቦ በበርሜል $84.87 ዶላር ደርሷል። በአሜሪካ ገበያ ደግሞ በ2 በመቶ ጨምሮ በርሜል $79.75 ዶላር እየተሸጠ ነው። ግጭቱ ተባብሶ በመቀጠሉ ሰኞ ዕለት የብሬንት ነዳጅ ዋጋ በ3 በመቶ ገደማ የጨመረ ሲሆን በ4 ሳምንታት ውስጥ ከፍተኛ ሆኖ ተመዝግቧል። ከግጭቱ ጋር ተያይዞ ነጋዴዎች በሚሰጡት ምላሽ ዓለም አቀፍ የጅምላ ገበያ ዋጋ ከቅርብ ወራት ወዲህ እየዋዠቀ ነው። አሜሪካና እስራኤል የካቲት መጨረሻ በኢራን ላይ ጥቃት ከከፈቱ በኋላ ቴህራን የሆርሙዝ ወሽመጥን ዘግታዋለች። ወሽመጡ 20 በመቶ የሚሆኑ የዓለም ነዳጅ ዘይትና የተጣራ የተፈጥሮ ጋዝ የሚተላለፍበት ዋነኛ መስመር ነው። የተወደዳችሁና የተከበራችሁ ወደ ዛላ ቴሌቪዥን ተከታታዮቻችን የዕለቱ ዜናዎቻችንን የሚመስሉ ነበር። ስለምትከታተሉን ከልብ እናመሰግናለን።